የአራት ሰዎች ህይወት በዛን ዕለት አለፈ። ከዚያ የተፈጠረውን አደጋ ያዩ ሰዎች ከፍታ ላይ ሆነው የድረሱልን ጥሪ ሲያሰሙ ከሌሎች ቀበሌያት ጭምር ብዙ ሰዎች መጥተው የነፍስ አድን ስራ ጀመሩ። እንደምታዩት ቅድም ጭቃ እንደሚያወጡት ማለት ነው። አምጣላቸው አሳያቸው። የነፍስ አድን ስራ ጀመሩ። ጭቃውን እየቆፈሩ የተዋጡትን ወገኖች ሲፈልጉ አንድ አካል አገኙ። ያም አካል ያም በድን መጥረቢያ ያቀበለችው ሴት አካል ነበር ያገኙት። መጥረቢያ ያቀበለችውን ሴት እንኩ የስላሴን መቃኞ አፍርሱ፣ እንኩ የኦርቶዶክስን አፍርሱ ብላ የሰጠችውን ሴት አካል ነበር ያገኙት። ያገኙትን አካል ግማሽ ያህል ከአፈሩ እንዳወጡ ካሉበት በስተግራ በኩል ከላይ ከከፍታው ድምፅ ይሰማ ጀመር። ከሚቆፍሩት ጀርባ ፈቀቅ ብለው የቆሙ ሰዎች ኑ ውጡ፣ ከላይ ድምፅ እየሰማን ነው ሲሉ፣ እነዚያ ደግሞ ያገኘናትን ሳናወጣ ጥለን እንዴት እንሂድ ብለው መጎተቱን ቀጠሉ። እንግዲህ የሆነ ድምፅ ሲያሰማ የነበረው ከፍታ በአንዳች ነገር ተቆርጦ የተጣለ ይመስል ከላይ እንደ እንጨት ሲወድቅ ከታች ሜዳውና በሜዳው ያለው እንሰት ተገለባብጦ ሮጦ ለመትረፍም የማይመች ሆኖ በቦታው ያሉትን ሰዎች ሁሉ ዋጠ። ከተዋጡት መካከልም ሆነ የሆነ አካላቸው ውጭ የቀረ ጥቂት ሰዎች በህይወት መትረፍ ሲችሉ ሌሎች ከመቶ በ20 በላይ 180 ይላሉ 200 ይላሉ በዚህ አስደንጋጭ አደጋ ከመሬት ስር ከነነፍሳቸው ተቀበሩ። የተገለበጠው አፈር ሰፊ ቦታ ስለሸፈነ ቆፍሮ ማግኘትም ከባድ ሆነ። ከ80 በላይ የሚሆን አስከሬን ሲገኝ አሁን ከ40 ከመቶ ከ60 በላይ የሚሆኑ አስከሬኖች ሳይገኙ እዚያው ቀርተዋል። ህዝቡም ያለ ሃይማኖት ልዩነት የማይገባውን ገብተን ነው ይሄ ቁጣ የደረሰብን፣ ስላሴን በድለናል፣ ይቅር ይበለን፣ እኛ ለነገ የሚበጅ ነገር ብቻ ነው የምንፈልገው፣ ከእንግዲህ ተስማምተን የአጋዕዝተ ዓለም ስላሴን ቤት ተባብረን እንሰራለን ብሎ ንስሐ ገብቷል። አለቀ። የሆነው ይሄ ውሸት የሚል ሄደው ዛሬ ፓስተሮቹ እየሄዱ እነጁ ጩፋ ሄደው ኢየሱስ ይያሉ እነ ፓስተር ማንሲበል ይያሉ ጭራሽ እዛ ሄደው የቀረውን በሳራቴ እየመጡ ጭቃ ላይ ያንደባደሉት። በእውነት ይሄ አሁን ይሄ ጎንደር የላከችው ዝናሽ ናት። ጎንደር የላከችው አላኩልህም ወንድም አይደል? ጎንደር ልኬላ ነው ፎቶ። ጎንደር ናት ዝናሽ ናት የላከችው። እዛ ሄዶ እናቶችን አፈር ከድሜ ከነ ማህተማቸው አፈር ከድሜ ሲያስበጥስ የነበረው አጭበርባሪ ፓስተር እዛ ሄዶ እንትን ሲል ነበር እና ወዳጅ ይሄንን ማየት መቻል አለብን። እና አብይ አህመድም ሄደው እንደማልቀስ ብሏቸዋል። ባለፈው ሳምንት አሳይተናቸዋል። አብይ አህመድም እንደማልቀስ ብለዋል። እዛ የተረፉትም ላይ መስፍን ይሻሉ ምናምን ብሏል። ሄዶ እዛ ሲል ነበር። በካራቴ ሲጥላቸው ነበር። እኝት እንዳደረጉት አላውቅም። አዎ እዚህ ጋር ከላይ አራቱን ዝም ብላ አዘጋጅልኝ ለበኋላ አራቱን ፓስተሩን ሴቶቹን የሚያስተናግደውን ፓስተር ለብቻው ታረግልኛለህ፣ ቆርጠህ ታስቀምጥልኛለህ።
ከላይ ያሉትን ግን በሙሉ አስቀምጥልኝ እንዳለ ከአንድ ኦርቶዶክስ በስተቀር በሙሉ ፕሮቴስታንቶች ናቸው። አሁን እዛ ሄደው ከሙት የተረፉትን ደግሞ ጫካ ውስጥ እንጸልይላችሁ ብሎ ይሄ ካራቲስት የሆነ ጎረምሳ ጴንጤ ፍዳ ያበላቸዋል ማለት ነው። የደቡብ ኢትዮጵያ በ16ኛው መቶ ክፍለ ዘመን በግራኝ አህመድ ወረራ በዮዲት ጉዲት ወረራ ጊዜ የኢትዮጵያ መንፈሳዊ ቅርሶች በሙሉ በጋሞ ተራራ፣ በደቡብ ጫካ፣ በደቡብ ተራሮች ነው የተቀበረው። የመገለጫቸው ጊዜ ደርሷል። የኢትዮጵያ ትንሣኤ እየቀረበ ስለሆነ የመገለጫቸው ጊዜ ደርሷል። ማንም ተገዳዳሪ አያቆሙም። ማንም ተገዳዳሪ አያቆሙም። ከእግዚአብሔር ጋር ከስላሴ ጋር ተጋፍቶ የሚያሸንፍ የለም። አመንክም አላመንክም እግዚአብሔር በደቡብ ኢትዮጵያ ላይ ስራውን ይሰራል። በሰው ማሳበብ በማይቻልበት ሁኔታ እግዚአብሔር ምድርን ያዛታል። ትውጣለች። እነግርሃለሁ፣ ትውጣለች። የሆነው ይሄ ነው አለ። በግድ ቤት ትሰራለህ፣ በግድ ትመለሳታለህ። በግድ የማንም መጫወቻ የማንም መሳቂያ መሳለቂያ ያደረጉት በሙሉ ወደ ቦታቸው ይመለሳሉ። ለብፁዕ አቡነ ኤልያስ መልእክት አስተላልፋለሁ። ብፁዕ አቡነ ኤልያስ 20 ምናምን ዓመት 30 ዓመት ሊሞሉት ነው ደቡብ ከሄዱ። የደቡብ ልጆቾትን የአብነት ትምህርት ቤት አይከፍቱ፣ ሄደው ገጠር አይመርቁ፣ እንደ ንጉስ እንደ ፊውዳል 40 ምንጭን ይዘው ተቀምጠው ገጠሪቷን ለአውሬ አሳልፈው ሰጥተው ዛሬ ቤተክርስቲያን ፍዳዋን ታያለች። እግዚአብሔር ይፈርዳል። በደቡብ ኢትዮጵያ ለጠፋው ነፍስ በሙሉ ተጠያቂው እነ ብፁዕ አቡነ ኤልያስ ናቸው። ብፁዕ አቡነ ኤልያስ ተጠያቂ ነው። አሁን የተሾሙት እንኳን የወላይታው ሊቀ ጳጳስ ገጠር እየገቡ በታች ያሉት አቡነ ገሪማ ከገቡበት ጊዜ ጀምሮ ጳጳስ በማየቱ የሄደው ጴንጤ በሙሉ እኛ እኮ ሰባኪ አተን ነው፣ እኛ አባት አተን ነው፣ ሃይማኖታችን እኮ ኦርቶዶክስ ነው፣ እስላሙ ሳይቀር እኛ እኮ መሰረታችን ኦርቶዶክሳዊ ነው እያለ እየተመለሰ ነው። እና አቡነ ኤልያስ ግን የደቡብን ሕዝብ አንገቱን ያስደፉት ሰባኪ ሳይመድቡ እርሶ ገጠር ሄደው ሳያጽናኑ እንደ ንጉስ እንደ ሎርድ እንደዚህ እንደ ፊውዳል እንደ ከተማ ብቻ በመቀመጥ ግብር በመሰብሰብ ቀረጥ በመሰብሰብ ለስጋ ምቾቶ ብቻ ድሎቶ ብቻ ጵጵስናውን መንፈሳዊ እንትኑን ስለተጠቀሙበት እግዚአብሔር በምድር ባይጠየቁ በሰማይ ይጠየቁበታል። አሁን ኦሮሞ ነኝ ማለት ጀምረዋል። ሰሞኑን ያመጧት ጣጣናት አሁን ኦሮሞ ነኝ ምናምን ማለት ተብላ ኦሮሞነት አያድኖትም። ለጠፋው በደቡብ ለጠፋው ኦርቶዶክሳዊ ለለዩ ጩፋ መጫወቻ ለሆነው ኦርቶዶክሳዊ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት ውጪ ተጠያቂ የለም። ከኢትዮጵያ ቅዱስ ሲኖዶስ ውጪ ተጠያቂ የለም። እግዚአብሔር ይፈርድባችኋል። ባለመስራታችሁ ትጠየቃላችሁ። አዲስ የተሾማችሁ አሁንም አዲስ አበባ 4 ኪሎ የተቀመጣችሁ ቁጭ ብላችሁ ፍትፍት የምትበሉ የመበለቶችን ትኩስ እንጀራ የምትበሉ ጾማ ከቅልጥም ከክትፎ የምታማርጡ ጵጵስናችሁን ለስጋዊ ምቾትና ድሎት የተጠቀማችሁ እግዚአብሔር ይፈርዳል። በጠፋው መንጋ በጠፋው በግ ልክ እግዚአብሔር ይጠይቃል። በሪሞት ኮንትሮል በጎቻችሁን የምትጠብቁ እግዚአብሔር ይጠይቃቸዋል። እናንተ ብትተኙ ስላሴ አይተኛም። እናንተ ብትተኙ ኢየሱስ ክርስቶስ አይተኛም። እናንተ ብትተኙ ቅዱሳን አይተኙም። ሰማይና ምድር ይመሰክራሉ። ተራራና ወንዙ ይመሰክራል። የእግዚአብሔርን እውነት የኦርቶዶክስን እውነት ይገልጣል። እናንተ ኦርቶዶክሳውያን አባቶች ናችሁ ተብላችሁ የተቀመጣችሁ ለበንጋው ለበጉ ባትራሩ እግዚአብሔር የሚራራ ያስነሳላችኋል። ፍርድ ከክርስቶስ ኢየሱስ ጋር መቆማችን አይቀርም። ለአውሬ የደቡብን ምስኪን ሕዝብ አሳልፋችሁ የሰጣችሁ ይፈርዳል። እግዚአብሔር ይፈርዳል። ዛሬ አራባችሁ፣ ዛሬ አልጠባችሁ። ከተማ ያለው ሕዝብ ያበላችኋል። ደሞዛችሁ 100 ምናምን ሺህ ነው። አበላችሁ ምናምን ሺህ ነው። ድሎታችሁ፣ መልካችሁ፣ ጻዳችሁ፣ አበባችሁ ልዩ ነው። ይረግፋል። ይረግፋል። በበጎቹ ትጠየቃላችሁ። ግልገሎቼን አላሰማራችሁም፣ ጠቦቶቼን አልጠበቃችሁም፣ በጎቼን አልጠበቃችሁም ተብላችሁ ለፍርድ ትቀርባላችሁ።
ትገርማለህ። ቀላል አይደለም። ገና እግዚአብሔር ስራውን ይሰራል። ገና የኔ አምላክ ፍረድ መድኃኔዓለም ና ይቺን የተገፋች ቤተክርስቲያን ወንጌልን ሰርታ ሃይማኖት አጠብቃ ያቆየችን ቤተክርስቲያን ከጽንፈኛ ወሃቢ እስላም ጋር ሆነው የላገዱባትን የላበዱባትን በላይዋ ላይ ያስታወቁባትን ፍረድ መድኃኔዓለም ና አማኑኤል ማራናታ ጌታ ሆይና ፍረድ መጽሐፍ ቅዱስ ጽፋ ደግሳ ተርጉማ አስቀምጣ እውነትን ክርስቶስን የገለጠች ቤተክርስቲያን የማንም መንገደኛ የማንም እረኛ የማንም ውሪ መጥቶ አፉን ተላግዶባታልና ናና ፍረድብን ወይ ፍረድብን እንዲህ እንደተግማማን እንዲህ እንዳጠረሻችሁብን አትቀሩ። ምንም ምድራዊ ጦር አያስፈልግም። ምንም አንተ የሰማዩ ፍረድ፣ ምድርን እዘዛት፣ ሰማይን እዘዝ። እኛ ከሳሻችን ብዙ ነው፣ ወቃሪያችን ብዙ ነው፣ ውጠውናል። ፍረድ እግዚአብሔር ሆይ ፍረድ። የድንግል ልጅ ኢየሱስ ሆይ ፍረድ እያልን እንጮሃለን። እኛ ሌላ ምንም አማራጭ የለም። ከዛ ፍርዱን እንደዚህ ማንበብ ነው። እንደዚህ ሆኗል ምናምን እያልን ነው። ያው ተመልከቱት፣ እዛ ደቡብ ሄዷል፣ የሚያደርገውን ይዩት። አሁን እንደገና ደግሞ ማለት ነው ጎንደር የነበረው ተልእኮም እዛ ደቡብ ሄዷል። ይሄ ተመልከቱት። አሁን እንደገና ደግሞ ይጫወትባቸዋል። ይሄ ጎረምሳ ፍንዳታ እዛ ጎንደር ሄዶ እናቶችን እርዳታ አደረጋቸዋለሁ ብሎ ዝናሽ ልካው እዛ ሄዶ ጎንደሮችን ቀለደባቸው አናታቸው ላይ። አሁን ደግሞ እዛ ጎረምሶቹን ወስዶ ካራቴ ይለማመድባቸዋል። መንፈስ ቅዱስን በጥፊ ይሞላቸዋል። ጆሮ ግንዱን እያቃጠለ ይሞላቸዋል። መንፈስ ቅዱስ ጋዝ ነው፣ ነዳጅ ነው፣ መቀለጃ የሆነው እንዲህ እንደቀለዳችሁ አትቀሩ። እንደሰደባችሁን እንዳወለገዳችሁ እንዳሳደዳችሁን አትቀሩ። ኑ እርዳታ አደረጋችኋለን ብላችሁ እንደዚህ እንደቀለዳችሁብን አትቀሩ። በዚህ እድሜያቸው መሰቃየት የለባቸው። ረሃብ ጠኔ የበዛባቸው ስሟት፣ ይቺ ሴት ስሟት የምትለው አሰማቸው። እንዴት መሰለ እንደ ጎረቤትም እዚህም እየሄዳችሁ እየተባለ ስለሆነ እኔ ለመተው ቢርበኝ ቢጠበኝ ለምኜ ብበላ ይሻለኛል። እንደዚህ አይነት ነገር እንትን ከምለ ማለት ነው። እናም እኔ የሚያግዘኝ ካገኘው እንደገና ደግሞ ሌላ ስራ ካገኘው እኔ እተዋለሁ። እኔ ልጄ ሲወርድ በድንጋጤ ነው የወደኩ። ልጄን ላነሳ ልጄን ግብኛ